ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የህዳር 19 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ሰራዊት የውጊያ አቅሙ እየተዳከመ ወደ ታላላቅ ከተሞች ተሰባስቦ መቆየትን የመረጠ መስሏል። ፋኖ በራስ የውጊያ ዕቅድና ስልት እየተዋጋው ድል እየተቀዳጀው ነው ሲል የገለጸው የደሴ ዙሪያና አምባሰሉ ተጋድሎ ምን ይመስላል? የወሎ ታላቅ ድል ዜናችን በቀዳሚነት የሚያስደምጣችሁ ነው። በታሪካዊቱ አንኮበር አውራጃ የተገኘው የፋኖ ድል መልከ ብዙ ትርጉም ያለው መሆኑን የፋኖ ታጋዮችና ወታደራዊ ተንታኞች ገልጸውታል። የፋኖ መሪው በበኩሉ የአማራ ህዝብ ትግል አዲስ አበባ ጫፍ ላይ ደርሷል ሲል ይናገራል። የተከታታይ ቀናቱ የሸዋ ተጋድሎ አሁናዊ መረጃ ምን ይመስላል? ከፋኖ መሪው ጋር ያደረግነውን ቃለ ምልልስ ጨምሮ የተጋድሎ ሙሉ መረጃና የአንድነት ጥሪውን ዜናችን በዝርዝር አሰናድቶታል። የፋኖ የመዋጋት ብቻ ሳይሆን የማሸነፍ አቅሙም ከፍ ያለ መሆኑን የጣና ቴሌቪዥን ወታደራዊ ተንታኝ ገልጸውታል። ወታደራዊ ተንታኙ ይህን የተናገሩት የብልጽግናው ወታደራዊ አዛዥ ሰራዊታችን ላይ ጠገን ተሰብሯል ብለው ሪፖርት ባቀረቡ ማግስት ነው። የጎጃሙ ተጋድሎና የፋኖ መሪው መልእክት በዜናችን ልዩ ትኩረት ተሰጥቶት የተሰናዳ መረጃ ነው፣ ይደመጣል። ጌታዋን የተማመነች በግላቷን ደጅ ታሳድራለች እንዲሉ ህወሓትም የተማመነበት ጌታው የትኛው እንደሆነ ባይታወቅም ከሁለቱ መተማመኛ ጌቶቹ አንዱ ላይ ከፍተኛ እምነት አድሮበታል። በዚህ የተነሳም ከዚህ በኋላ ራያን ለማጣና አጠቃላይ ኮረም ዙሪያም አማርኛን እንዳልሰማ አማርኛ መናገር ከፈለጋችሁ ወልዲያ ሂዱ ሲል ዛቻ አሰምቷል። ህወሓት ላስተላለፈው ዛቻ ጠቅላይ ቤተ ክህነት ምን ምላሽ ሰጠች? ለመሆኑ በራያን ለማጣ እየሆነ ያለውን ፋኖ እንዴት ያየዋል? ዜናችን በዝርዝር ተመልክቶታል፣ እናስደምጣችኋለን። የአቶ ሽመልስ አብዲሳ አስተዳደር በኦሮሚያ ክልል የዘር ፍጅት መፈጸሙ ተጋልጧል። በኦሮሚያ ክልል የተፈጸሙ የዘር ፍጅቶች ብሔርንና ሃይማኖትን ታሳቢ ያደረጉ መሆናቸውንም ይኸው መረጃ ያመላክታል። በዚህ ጉዳይ የተሰናዳውን ዝርዝር ዘገባ ሰዓቱ ሲደርስ እናቀርብላችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ደሴ ዙሪያ ብርቱ ውጊያ አካሂደናል። ፋኖ የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ ጠላትን ስቦ መምታት በሚለው የራሱ የውጊያ ስልትና በራሱ የውጊያ ዕቅድ መሰረት ባደረገው ውጊያ ድል መቀዳጀቱን አስታውቋል። እዙ በወሎ ቤት አማራ ጠቅላይ ግዛት በደላንታና በአምባሰል አውራጃዎች አዋሳኝ ያደረገውን ውጊያ በድል መወጣቱን ገልጿል። የደላንታና አምባሰል አውራጃ አዋሳኝ ልዩ ስሙ ተሬ ተብሎ በሚጠራው ቦታ ፋኖ ያደረገውን ውጊያ አስመልክቶ የዙ ህዝብ ግንኙነት መምሪያ እንደገለጸው በራሳችን የውጊያ ስልት ማለትም ስቦ መምታት በሚለው ስልታችን ያካሄድነው ነው ብሏል። በዚህ ውጊያም ፋኖ ባደረገው የተጠናከረ ማጥቃት ከፍተኛ ቁጥር ያለው የብልጽግና ሰራዊት እርምጃ ሲወሰድበት፣ በርካቶች ደግሞ ቆስለኛ ሆነው ወደ ሆስፒታል መግባታቸውን ገልጿል። የአፋባ አፄ ምኒልክ ዕዝ በቅርቡ በኮር ደረጃ ከተዋቀረበት ዕለት ጀምሮ ከወትሮ በተለየ ሁኔታ በጠላት ላይ ከባድ የተባሉ ኪሳራዎችን ማድረስ የቻሉ ጥቃቶችን የፈጸመን ሲሆን በዚህም የአማራን ህዝብ ክብር የሚመጥንና የህልውና ትግሉንም የሚመጥን ድል ተቀዳጅተናል ሲል የህዝብ ግንኙነት መምሪያው አስታውቋል። ተሬ ላይ ከረፋዱ ጀምሮ እስከ አመሻሹ የተደረገውን ተጋድሎ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም በጠላት ላይ ከባድ የሰብአዊና ቁሳዊ ኪሳራ ማድረስ የተቻለበት ነው። በወገን በኩል ደግሞ ከፍተኛ የራስ መተማመንን ያሳደገልን ተጋድሎ ነው ያደረግነው ብሏል። በውጊያው ፋኖ የብልጽግናውን ሰራዊት ወደ ተሬ ቀጠና ስቦ ካስገባው በኋላ መውጫና መግቢያውን በመዝጋት የከፈትንበት ማጥቃት ለከፍተኛ ኪሳራ ዳርጎታል። በዚህም በርካታ የጸረ አማራው ብልጽግና ሰራዊት ሙትና ቆስለኛ ሲደረጉ፣ ቀሪዎቹ ደግሞ የወደቁ ጓዶቻቸውን ሳያነሱ ወደ ተንታ ወረዳ ተመልሰው ሩጠው ገብተዋል በማለት የተጋድሎ መረጃውን አድርሷል። ይህ በእንዲህ እንዳለ የአፋባ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር በወሰደው ፈጣን ማጥቃት በብልጽግናው ላይ ድል መቀዳጀቱን የኮሩ ቃል አቀባይ ክፍል አስታውቋል። ተንታ መገንጣያ ላይ የተደረገው ውጊያ የብልጽግናው ሰራዊት ከሁለት ወረዳ ያመጣውን ኃይሉን ወደ ደሴ ከተማ ለማሻገር ሲሞክር በተከፈተበት ቅጽበታዊ የደፈጣ ጥቃት ፋኖ ድሉን ሊቀዳጅ ችሏል። ከቀትር በኋላ 9 ሰዓት አካባቢ የተጀመረው ውጊያ የጽናት ክፍለ ጦር የደፈጣ ኦፕሬሽን በማድረስ በርካታ የብልጽግና ሰራዊትን ሙትና ቆስለኛ ማድረጉን አስታውቋል። የኮሩ ሚዲያና ኮሙኒኬሽን ክፍል የተጋድሎ መረጃ ሲገልጽም የጠላት ሰራዊት በመኪና እየተንቀሳቀሰ በነበረበት ሁኔታ በደረሰበት የደፈጣ ምት በርካቶች በመኪናው ውስጥ እንዳሉ ሙትና ቆስለኛ ሲሆኑ፣ ቀሪዎቹ ከመኪና እየወረዱ ባሉበት ቅጽበት ተመተው ወድቀዋል። ጠላት ኃይሉን ከደላንታና ከተንታ ወረዳ በማሰባሰብ ወደ ደሴ ሊያሳልፍ አስቦ የነበረ ቢሆንም
ቀድሞ በደረሰን መረጃ መሰረት ገዢ ቦታ በመያዝ በወሰርንበት የጥጥና የደፈጣ ጥቃት ከባድ ኪሳራ ልናደርስበት ችለናል ብሏል። በዚህ የተነሳም የብልጽግናው ሰራዊት በርካታ ገዢ ቦታዎችን እየለቀቀ ወደ ደሴ ከተማ ተሰባስቦ መቀመጥ ግድ ብሎታል። ፋኖም ውጊያውን ደሴ ከተማ ዙሪያ በማድረግ የስርዓቱን ኃይል መበተንና መቀነሱን አጠናክሮ ቀጥሎበታል። ወደ ተከታዩ ዜናችን እናልፋለን። የአማራ ትግል አዲስ አበባ ጫፍ ደርሷል። አርበኛ ዶናይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዛሬ የተቀዳጀው ድል የአማራን ህዝብ የሉና ትግል አዲስ አበባ ጫፍ ላይ ያደረሰ ነው ሲል የሸዋ ጠቅላይ ግዛት ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ ዶናይ አበበ ተናገረ። አርበኛ ዶናይ የዕለቱን ተጋድሎና ውጤት አስመልክቶ ለጣና ቴሌቪዥን በሰጠው ማብራሪያ የዛሬው ድላችን አማራዊ ድል ነው፣ ጠላትንም በእጅጉ ያስደነገጠ ነው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በተከታታይ ብርቱ ተጋድሎችን እያደረገ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራን እያደረሰበት ቆይቷል። ከቅርብ ሳምንታት ወዲህ በተለየ መልኩ በጀመረው ልዩ ዘመቻ ደግሞ የብልጽግናውን ወታደራዊ ገዥ መሬቶች ሳይቀር በመቀማት ወሳኝ የመረጃና ደህንነት ሰራተኞቹን እንዲሁም የአየር ወለድ ኮማንዶ ሰራዊት አባላቱን በተለያየ መንገድ እየቀነሰበት መሆኑን በተከታታይ መዘገባችን ይታወሳል። ትናንት በደብረ ብርሃን ዙሪያ የተካሄደውና የፋኖን የመዋጋት አቅም ያሳደገበት ውጊያ ዛሬም በዚሁ ቀጠና ታሪካዊቱ አንኮበር አውራጃ ላይ ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። በሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነ ኮርስር የሚገኙት ከወንዱ አስቻለው ደሴና ጣይቱ ክፍለ ጦሮች የተውጣጡ አህዶች ባደረጉት ውጊያ ነው አልዩ አምባ ከተማን መቆጣጠር የቻለው። በዚህ ተጋድሎም ከ10 በላይ የብልጽግና ሰራዊት አባላት እርምጃ እንደተወሰደባቸው አርበኛ ዶናይ ጨምሮ ገልጿል። የአማራ ፋኖ የትግል ፍሬ የሚታይበትና የአማራ ህዝብም ከመከራው የሚያርፍበት ቀን ሩቅ እንደማይሆን የተናገረው አርበኛ ዶናይ አሁን ድላችን ከመናገሻ አዲስ አበባ ከ50 ኪሎ ሜትር ባነሰ ርቀት ላይ ነው የሚገኘው። በቀጣዮቹ ጊዜያት የአማራ ፋኖ አንድነትን እውን በማድረግ ወደ ሙሉ ድላችን እንደርሳለን ብሏል። አርበኛ ዶናይ አበበ በዛሬው የፋኖ ተጋድሎና በአማራ ፋኖ የአንድነት ጉዞ ዙሪያ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን አርበኛ ዶናይ አበበ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የሚዲያና ኮሚኒኬሽን ኃላፊ። እንደምን ሰነበታችሁ? ሰሞኑን የሸዋ ጠቅላይ ግዛት በሸዋ ጠቅላይ ግዛት ከፍተኛ ተጋድሎ በማድረግ ድል እየተቀዳጀ ይገኛል። ዛሬም ታሪካዊቷን አንኮበር ከተማን ገብታችሁበት ነበር። እስኪ አጠቃላይ ዝርዝር ጉዳዮችን ለክቡራን ቤተሰቦቻችን ያደርስልን። አመሰግናለሁ። ጣናዎች እንዴት ከረማችሁ? እንግዲህ ሰሞኑን በተለይም የአማራ ፋኖ ሸዋ ጠቅላይ ግዛት በሸዋ በደብረ ብርሃን በቅርብ ርቀት ትናንትና በተሰማ እርግጥ የልጆች ሽንፈት የገጠመው ስርዓት ዛሬም በተጠና መልኩ ደግሞ አንኮበር ላይ እንዲሁ ደብረ ብርሃን ቅርብ ርቀት ላይ ድል ተደርጓል። አልዩ አምባ ከተማ ላይ መሽጎ የነበረው የስርዓቱ አማራን የከዳው ሆዳሙ አድማ በትንና ሚኒሻ እንዲሁ ልዩ ሪፐብሊካን ኮማንዶዎች ናቸው በዚህ ሸዋ ላይ ሰፍረው የሚገኙት። በተደጋጋሚ እናንተም ጠንከር ያለ የሸዋ ላይ የሰፈረው ኃይል ኤሊት ፎርሱን ተደጋጋሚ ስራ ሰርታችሁበታል። ይሄንን ኃይል ነው እንግዲህ ትናንትና ጨምሮ ዛሬም መሐመድ ቢሆነኝ ኮር፣ ወንዶ አስቻለው ደሴ ክፍለ ጦርና ጣይቱ ክፍለ ጦር በጥምረት በመሆን አንኮበር ላይ ትልቅ ገድል ነው የሰሩት። ብዙ አማራን የከዱ ባንዳዎችም ከ10 በላይ የሚሆኑ ባንዳዎች ተሸኝተዋል። ከፍተኛ ድል ዛሬ ትናንትናን ጨምሮ ዛሬም ተገኝቷል። የሸዋ ጠቅላይ ግዛት ጠንካራ ጦር በማደራጀት ሸዋን ማዕከል አድርጎ በተለይም አሸናፊነትን ለማረጋገጥ ኮማንዶ እና ሪፐብሊካን ጋርዱን ሸዋ ላይ ያሰፈረውን ስርዓት እንኩትኩቱን እያወጣ ነው የሚገኘው። ትናንትናም ዛሬም በተለይም በህዝቡ ቅቡልነት ያጣው ህዝባችን ላይ ግፍና መከራን ከተማ ተቀምጦ ግፍና መከራ እያሳየ ያለውን ስርዓት በጥምረት የህዝብ ድጋፉን ያጣው የብልጽግና ስርዓትን ወደ ከተማ በገባን ሰዓት የመዋጋት ሞራል የሌለው በተለይም ደግሞ ባንዳውም እንዲሁ ለትንሽ ለፍርፋሪ ደሞዙ ነው አማራን የከዳውና የመዋጋት ሞራል የሌላቸው የሚሞትለት ዓላማ የሌላቸው ከመሆናቸው አንፃር አብዛኞቹ ተደምሰዋል። እንዲሁ ብዙ ምርኮም ተደርጓል። እጅግ በጣም እናመሰግናለን አርበኛ ዶናይ አበበ ስለሰጠን ማብራሪያ፣ እንዲሁም ስለተጋድሏቸው ከልብ እናከብራቸዋለን፣ እናመሰግናቸዋለን። እዚህ ላይ አንድ ጥያቄ ልጨምር። አርበኛ ዶናይ
ሰሞኑን የጣይቱ ክፍለ ጦር ይመስለኛል ታድሶ ባደረገበት ሰዓት ላይ የአፋድ ወታደራዊ ዘመቻ መሪና የሸዋ ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ መከተው ማሞ መልእክት አስተላልፎ ነበረ። የአማራነታችን ዋስትና ማሸነፋችን ነው፣ የማሸነፋችን መንገድ ደግሞ የሚኒልክ መንገድ ነው የሚል ሀሳብ ያለው ንግግር ተናግረው ነበረ። ይህ የሰሞኑ ተጋድሏችን ከዛን ሰዓት ጀምሮ የተደረገ ልዩ ዘመቻ ነው ብለን መውሰድ እንችላለን። አርበኛ ዶናይ። እሺ አመሰግናለሁ። እንደተገለጸው በተለይም የጣይቱ ክፍለ ጦር ሰሞኑን ከአርበኛ መከተው ማሞ ጋር ከመሪያቸው ጋር ልዩ ቆይታ አድርገው ነበር። እንግዲህ ጣይቱ ክፍለ ጦር ከተነሳችበት ከአንኮበር ቀጠና ጀምሮ ትልልቅ ተጋድሎችን በማድረግ ያልዞረችበት የሸዋ አውራጃ የለም። እስከ ወሎ ጫፍ ድረስ መራቤቴ ትልልቅ ተጋድሎችን ያደረገች፣ በመንዝ በይፋት ትልልቅ ተጋድሎችን ያደረጉ ናቸው እና ለዚህ የምስጋና ፕሮግራምም ጭምር ነበር የኮር አዛዦችን ምክትል አዛዦችን ጨምሮ ሌሎች የእዝና የክፍለ ጦር መሪዎች በተገኙበት ልዩ ቆይታ የተደረገው። በዚህ ላይ አለቃ መከተው ማሞ ያስተላለፈው መልእክት ነበር። ለአማራዊ አንድነት ቀናይነት ያስፈልጋል። አማራ የአባቶች ልጅ ነው፣ የሚያሸንፈውም የምኒልክ ልጆች ነን የሚል ንግግር ነበር ያደረገው እና ጦሩም ጭምር የምኒልክ ምትክ እያለ ነው እንግዲህ የሚጠራው። በጦሩ ዘንድ ልዩ ከበሬታ ያለው አለቃ መከተው ማሞ ከክፍለ ጦሩ የምኒልክን ምስል ተቀብሏል። በሽልማት መልክ በስጦታ መልክ አበርክተውለታል። ልዩ የሚያደርገው ከዛን ጊዜ ጀምሮ እንግዲህ ጥላት ከተማ ውስጥ ሆኖ በስነ ልቦናም የፈረሰ ስርዓት ነው። ያንን ጦር ባየ ማግስት ነበር ተሸማቆ ከተማ ውስጥ ሽብር የተነዛው ማለት ነው። ከዛን ጊዜ ጀምሮ የሚሞቱለት የሚታገሉለት ዓላማ የሌላቸው ሆዳም የአማራ ባንዳዎች ተሸብረው ነበር። ዛሬ በልዩ ጥናት አንኮበር ላይ በሁለቱ ክፍለ ጦሮች በወንዱ አስቻለው ደሴ ክፍለ ጦር እና በጣይቱ ክፍለ ጦር ከፍተኛ ተጋድሎ ተደርጎ በተሐድሶ ማግስታቸው የተሸበረው ጥላት ክንዳቸውን ቀምሶት እንዳልኩት ቅድም እንደገለጽኩት ብዙ ባንዳዎች እርምጃ ተወስዶባቸዋል። ህዝብን ሲያሰቃዩ የነበሩ ከተማ ጠርንፈው የአማራን ህዝብ በቀረጥ ሲያስቸግሩ የነበሩ በብዙ ነገር ከተማ ውስጥ ያለው ስርዓት ከህዝብ ቅቡልነት የለውም። የአማራ ህዝብና ስርዓቱ ሆድና ጀርባ ከሆኑ ብዙ ዓመታት አልፈውታል። ይሄ ስርዓት በአማራ ህዝብ ዘንድ ቅቡልነት እንደሌለው ይታወቃል። እናም ጦሩ በዛን ሰዓት ታድሶ በሚያደርግ ሰዓት እንኳንስ ወረዳን እና ትንንሽ ቀበሌዎችን አይደለም ሀገር መቆጣጠር የሚችል ጠንካራ ጦር እንደተገነባ ያሳየንበት ፈርጣማ ክንዳችን በሸዋ በሁሉም ቀጠናዎች የሚንቀሳቀሱ ክፍለ ጦሮች እና ኮሮች እየተዘዋወሩ ጥላትን እንደሚያደቁ ያሳየንበት የግንባር ውጊያ ነበር ዛሬ በአንኮበር የተደረገው። ትናንትንም ጨምሮ በተጉለትና ቡልጋ አውራጃ ላይ ሰፋ ያለ ጥላትን ሊያስደነብር የሚችል ከተሞችን አሸብሮ ስርዓቱን ሽባ አድርጎ ሙሉ ከትናንት ከበፊትም ጀምሮ ባንዳ ላይ መረር ያለ እርምጃ የሚወስደው ሸዋ ጠቅላይ ግዛት ዛሬም ይህንኑ አስመስክሯል። አርበኛ ዶናይ አበበ ከጣና ቴሌቪዥን ጋር ያደረገውን ቃለ ምልልስ ሙሉ ክፍል ጣና ዴይሊ ከሚለው ሁለተኛው ቻናላችን እንድትከታተሉ በአክብሮት እየጋበዝን ወደ ተከታዩ መረጃችን እናልፋለን። ዜናዎቻችን እንደቀጠሉ ናቸው። ሰራዊቱ ላይጠገን ተሰብሯል። አዛዡ የብልጽግናው ሰራዊት በፋኖ ከሚደርስበት ብርቱ ምትና በአማራ ህዝብ ዘንድም እጅግ የተጠላ መሆኑን ተከትሎ በየቀኑ ካምፑን እየጣልና ትጥቁን እያንጠለጠለ ፋኖን መቀላቀል ላይ ነው። የሰራዊቱን ተደጋጋሚ መኮብለል አስመልክቶ የብልጽግናው ወታደራዊ አዛዥ በስብሰባ ላይ ባቀረቡት ሪፖርት የሰራዊታችን ሞራል ተሰብሯል ሲሉ መናገራቸውን ምንጮቻችን ተናግረዋል። የፋኖን ጥሪ ተቀብለው በተከታታይ ወደ ፋኖ እየተቀላቀሉ የሚገኙ የብልጽግናው ሰራዊት አባላት በሰጡት ምስክርነት የፋኖን ጥሪ ያልተቀበለው ድሮን አብራሪው ብቻ ነው፣ እሱም ቢሆን ድሮን አብራሪ ስለሌለው ነው በማለት ተናግረዋል። ሁሉም የሰራዊቱ አባላት ስርዓቱን ትቶ ወደ ፋኖ ሊቀላቀል ፍላጎት ነበረው፣ ነገር ግን ፈተና የሆነበት የፋኖ አንድ አለመሆን ብቻ ነው ሲሉ መናገራቸው ይታወሳል። ባለፉት 2 ሳምንታት በየቀኑ በአማካይ 8 የብልጽግናን ሰራዊት እየተቀበለ ያለው የአፋባ አፄ ቴዎድሮስ ዕዝ 201ኛ ኮር ዛሬም ተጨማሪ የብልጽግናውን ሰራዊት
አባላት ከነትጥቃቸው ተቀብሏቸዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉ የብልጽግናው ሰራዊት አባላት እየተሸነፈ ካለ ስርዓት ጋር መቆም ለታሪካችን አይመጥንም። ከምንም በላይ ደግሞ መንግስት ወደ አማራ ክልል ያስገባን አስቀድሞ እንደነገረን ሽፍታና ጽንፈኛ ለማጥፋት ሳይሆን ህዝብን በጅምላ ለመምታት መሆኑን ስለገባንና ይህንንም እያወቅን ለስርዓቱ ታማኝ ሆነን ብንቆይ በህግ ብቻ ሳይሆን በህሌናም ፍርደኞች እንሆናለን ብለን ስላመን ነው የፋኖን ጥሪ ተቀብለን የመጣ ነው ብለዋል። የ201ኛ ኮር 74ኛ ክፍለ ጦር በበኩሉ በመረጃ ክንፉ በኩል የብልጽግናን ሰራዊት ውስጡን በመቦርቦር ማስኮብለሉን አጠናክሮ እንደሚቀጥልበት ገልጾ ከዚህ በፊት በዚህ መልኩ ስኬታማ ውጤት አግኝተንበታል ብለዋል። ፋኖ የብልጽግናውን ሰራዊት እያስኮበለለ ማስከዳቱን አስመልክቶ የጣና ቴሌቪዥን ወታደራዊ ተንታኝ ሲናገሩ ፋኖ የተከተለው ይህ መንገድ እጅግ ውጤታማ የሚያደርገው መንገድ ነው። አንድ የጠላት ወታደር እንኳን ትጥቁንና ተተኳሽ ይዞ ወጥቶ ያንተን ኃይል ሲቀላቀል ይቅርና ምንም ጉልበት ሳታወጣ አንድም ጥይት ሳታባክን ከጠላት ላይ አንድ ሰራዊት አስኮብልለህ ወደ ቤቱ ቢሄድ በራሱ ትልቅ ስኬት ነው የሚሆንልህ። አሁን በፋኖ የተመለከትኩት ደግሞ ከዚህ በበለጠ መልኩ በጠላት ወታደራዊ ስልጠና ወስዶና ትጥቅ ይዞ ተቀላቀለ ማለት ጠላትን 3 ጊዜ ነው የመታው ሲሉ ይናገራሉ። ከጠላት ላይ ኃይል መቀነስ፣ ሎጂስቲክስ ማግኘትና ይህንን ሁሉ ደግሞ በወገን በኩል የኃይል መመታት ሳይገጥመህ የምታደርገው መሆኑ ውጤቱን ከፍ ያደርገዋል ሲሉ የሚናገሩት ወታደራዊ ተንታኙ አሁን ለፋኖ መናገር የሚፈልገው ምክር የአማራን ህዝብ ጣፈንታ ታሳቢ በማድረግ የብልጽግናን ሰራዊት በስርዓቱ ላይ ክህደት መፈጸሙን በማሰብና አጠቃላይ የኢትዮጵያን መጣፈንታ በእጁ እንደያዘ ኃይል መሪዎቹ አንድነትን ሊፈጥሩና የድሉን ጊዜ እንዲያፈጥሩት ማለት ፈልጋለሁ ብለዋል። ፋኖ አንድ መሆን ከቻለ ከፍተኛ ወታደራዊ ጠቀሜታ የሚያስገኙለትን ድሎች ከመቀዳጀቱም ባለፈ የሀገርን ሀብትና የህዝብን እልቂትን መቀነስ ይችላል። ለምሳሌ ፋኖ አንድ ቢሆን በየአካባቢው የሬጅመንት የክፍለ ጦርና የኮር አመራሮች ጭምር ጦራቸውን ይዘው ወይም በትነው ፋኖን ይቀላቀላሉ። ያ ማለት ደግሞ ፋኖ ተኩሶ መግደል ሳያስፈልገው ጠላቱን አዳከመ ማለት ነው። ለዚህ ግን የፋኖ አንድ መሆን የግድ ይለዋል ሲሉ ተናግረዋል። የብልጽግናው ሰራዊት ላይ ጠገን መሰበሩን የገለጹት የብልጽግናው ሰራዊት አዛዥ በበኩላቸው ሰራዊታችን የፕሮፓጋንዳ ሰለባ ሆኗል። ቀድመው የከዱ አባላት ከኛ ጋር ያሉትን እያስኮበለሉብን ነው። ደሞዝና ጥቅማ ጥቅም አነሰን የሚለው በስቷል። ከምንም በላይ ደግሞ የቡድን መሳሪያ የያዙት እየሸጡ ከሀገር እየጠፉ ነው ሲሉ የሚመሩትን ሰራዊት ወታደራዊ ስነ ልቦና ውድቀት መግለጻቸውን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ከመደበኛ ውጊያና የሰራዊት መዋቅር ዝርጋታ በተጨማሪ ከህዝብ ጋር የሚያደርገውን ውይይት አጠናክሮ ቀጥሏል። የ201ኛ ኮር ዋና ቃል አቀባይ ፋኖ ሀብታሙ የሱፍ ከቢቡኝ ወረዳ ህዝብ ጋር ያደረገውን ቆይታ ተከታትለን እንመለስ። በእኛ ሚዲያ ልፈጥር ሲሆን ቡናው፣ ገንፎ፣ ቆሎ፣ ዳቦ አብረን ተጣርተን ስንበላ ስንጠጣ ይኖር ነው። ይሄ ነው ባህላችን፣ ይሄ ነው የአማራ እሴታችን፣ ይሄ ነው። ክርስቲያኑ ሲሰርግ ለሙስሊሙ አንድ በሬ ወይ 2 በሬ እንዳቅሙ አይቶ በጎን ሌላ ድንኳን ተጥሎ የክርስቲያኑ እዚህ ይበላል፣ የሙስሊሙ እዚህ ይበላል። ያ ነው እስካሁን የነበርንበት ባህል። አሁን ጊዜ የመጡት አክራሪ ነን ባዮች ከሙስሊም ቤት ገብተህ እንዳትበላ እንደዚህ ተብለሃል ይሏል፣ ከክርስቲያኑ ቤት ገብተህ እንዳትበላ ይላሉ። በእኛም በተመሳሳይ ማለት ነው። ስለዚህ ይሄ ትክክል አይደለም። እምነታችንም ባህላችንም ይሄን ያክል ጊዜ የቆየ ነው። ተቻችለን ተዋደን ተዛምደን ስለሆነ ይሄንኑ ስርዓታችንን የምናስቀጥልኛ እንጂ አብይ ፖለቲካ ሊሰራብን አይገባም። ስንት ዓመት ሙሉ በስንት ሺህ ዓመታት ሙሉ አብሮ ተዋዶ ተዛምዶ ባንድ የኖረበረውን እምነት አሁን እንደዚህ ጠልሎ እየተባለ በዛ ልክ ፖለቲካ ሊሰራብን አይገባም። ስለዚህ ይሄንን በደንብ ማጤን መቻል አለባችሁ። ቀጣይ ምን መስራት መቻል አለብን የሚለውን በተለይ ከፍትህ አሰጣጡ ጋር ተያይዞ በደንብ ማየት መቻል አለብን። የተለያዩ ተቋማትን ጋር ተያይዞ ከትምህርት ጋርም ትናንት ውይይት አድርገናል። እንዲማሩ እንፈልጋለን ልጆች። ግን ፋኖ ነው ያስቀራቸው፣ ፋኖ ነው ያስቆማቸው እየተባለ ፋኖ ትምህርት እንዳይማር ያስቆመን ያገርነ የሚመስል ነገር አለ። ይሄም ትክክል ስላልሆነ ግንዛቤ እንዲኖራችሁ እናንተ ማለት ነው። በተለያዩ መድረኮች ይነሳሉ። ሪሊ አሁን በእውነት ትምህርት ማስጀመር ይቻላል? ትምህርት ቤቶች ሙሉ በሙሉ ወንበር፣ ጠረጴዛ የተሟላም እንትን አላቸው? መጽሐፍ አለ ልጆቻችን ሊማሩ የሚችሉበት? አሁን አንዲት ሴት ተማሪ 2 ኪሎ ሜትር የ30 የ40 ደቂቃ ሄዳ መንገድ ሄዳ ትምህርት ቤት በሰላም መድረስ ትችላለች? ሰላም አለ? መንገድ ላይ እየተደፈሩ አይደል? ታፍነው እየተወሰዱ አይደል? እኛ ብንሸፍነውም ዓለም አቀፍ ጋዜጠኞች ሀቅና እውነቱን አውጥተውታል። 1600 ሴት ህፃናት ተደፍሯል በዚህ 2 ዓመት ብቻ ማለት ነው።
እኛ ብንደፍረው ሌሎች በውስጥ ገብተው የውጭ ጋዜጠኞች ያቀረቡት ሐቅና እውነት ስለሆነ ማለት ነው። ስለዚህ ትምህርት ቤት አካባቢ ጠላት ካለኛ መቅጠማችን አይቀርም። ኃላፊነት የሚወስድ ካለ መምህር ይግባና ያስተምር። አስተምሩ አንልም፣ አታስተምሩ ብለን አንከለክልም። ነገር ግን ጠላት በዛ አካባቢ ያለ ከተባለ የመጠላታችን ስለሆነ ለመቅጠም መሄዳችን አይቀርም። ያኔ ኃላፊነት ራሳቸው ይወስዳሉ። ስለዚህ ሆም ብሎ ትምህርት ቤቶችን እያያችሁ ነው፣ የጤና ተቋማታችን እያያችሁ ነው። ብዙ ተቋማቶች በድሮን እየተደበደቡ እየተመቱ እያለ ሰላም በሌለበት እንቅስቃሴ በሌለበት የመኖር ዋስትና ባልተረጋገጠበት እንዴት ነው እኛ ይሄን አድርጉ ብለን እናንተስ ልጆቻችሁ እንዴት ነው አምናችሁ የምትልኳቸው? መንገድ ላይ እያየነው አይደል የሚፈጠረውን ነገር ማለት ነው። ስለዚህ በዛ ልክ ሁላችንም ግንዛቤ ሊኖረን ይገባል ለማለት ነው። እንደው አጭር ነገር ልበል ብዬ ነው። ቀጣይ ያለውን እድል እናንተ ወሰዱና ምርጫው ላይ በደንብ አድርጋችሁ ቀጣይ ፍትሁን በዛ ልክ እየሰጠነ ህዝባችን በተሻለ መንገድ ራሱን የሚያስተዳድር የሚመራበት ሁኔታ እንዲፈጠር ለማለት ፈልጌ ነው። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 19 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። በካህናት ላይ እርምጃ ወስዳለሁ ህወሓት። የህወሓት ታጣቂዎችና ከፍተኛ የአርሚ አዛዦች በሰሜን ወሎ ራያ አላማጣ ከተማ አስገዳጅ መመሪያ ወርዷል። አስገዳጅ መመሪያውም ለቤተ ክህነት አስተዳዳሪዎችና ካህናት የተላለፈ ሲሆን እርምጃ እስከ መውሰድ የሚደርስ ቅጣት እንደሚያሳልፍ አሳስቧል። ህወሓት በራያ አላማጣ ሀገረ ስብከት ካህናትና አስተዳዳሪዎች ላይ ተደጋጋሚ ጥቃትና አፈና ሲፈጽም መቆየቱ የሚታወስ ሲሆን ከዚህ በኋላ ግን በተናጠል ግለሰቦችን ከማፈን ወደ ማስወገድ የሚደርስ እርምጃ እንደሚወስድ ነው ያስጠነቀቀው። በዚህ የመጨረሻ ማስጠንቀቂያ በተባለው የህወሓት ዛቻ በአላማጣ ከተማና ራያ አላማጣ ወረዳ በሚገኙ የቤተ ክርስቲያን አስተዳዳሪዎች ላይ ወታደራዊ እርምጃ እንደሚወስድ ዛቻና ማስፈራሪያ አስተላልፏል። የህወሓቱ ሰላምና ጸጥታ ጽሕፈት ቤት ኃላፊ ለካህናት በጻፉት ደብዳቤ የራያ አማራ በሰሜኑ ጦርነት የጄኖሳይድ ተባባሪ ናቸው፣ ቤተ ክርስቲያኗም ከህግ ውጭ የትግራይን አስተዳደር ህግ ጥሳለች በማለት ከሰዋል። በብልጽግናው ሊቀመንበር ፈቃድ ሰጪነት ወደ አማራ ክልል ራያ አላማጣ ገብቶ የራሱን አስተዳደራዊ መዋቅር የገነባው ህወሓት አካባቢውን ከተቆጣጠረበት ጊዜ ጀምሮ የአማራ ማንነት አስመላሽ ኮሚቴ አባላትን፣ የመንግስት ሰራተኞችን፣ ሐኪሞችንና መምህራንን በተለይም የቤተ ክህነት አገልጋዮችን እያሳደደ ወደ ትግራይ ክልል ማይጨው ወስዶ ሲያስር፣ አፍኖ ሲሰውርና ሲገድል መቆየቱ ይታወቃል። ይህን ሁሉ ተከታታይ ግፍና ነውር ሲፈጽም የቆየው የህወሓት ታጣቂ ቡድን ሰሞኑን ደግሞ የጤና ባለሙያዎችን ካለማጣ ሆስፒታል ለቀው እንዲወጡ ማዘዙ የሚታወስ ሲሆን ለጤና ባለሙያዎቹ ባስተላለፈው ደብዳቤ ይህ የእናንተ ክልል ስላልሆነ ውጡ ብሎ ነበር ያሳወቃቸው። በዚህ የህወሓት የወረራና የማፈናቀል ወንጀል ላይ የአማራ ክልል ገዢ ፓርቲ ብአዴንም ሆነ የፌዴራሉ የብልጽግና መንግስት ዝምታን መርጠዋል። የመንግስት ሰራተኞችን ጨምሮ በርካቶችን ከራያ አላማጣ ያፈናቀለው የህወሓት ታጣቂ ቡድን ዛሬ ደግሞ በአካባቢው የሚገኙ አብያተ ክርስቲያናት የመቀሌው መንበረ ሰላማ ህግ ተከትለው እንዲያስተዳድሩ አስቸኳይ መመሪያ ወርዷል። ለዚህ የህወሓት አብያተ ክርስቲያናትንና ሀገረ ስብከት የመበተን ድርጊትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት እስካሁን አስተያየት ከመስጠት ተቆጥቧል። የትግራይ ቤተ ክህነት በአማራ ስም እየተጠሩ መቀጠል የለባቸውም፣ ከዚህ በኋላም አይቀጥልም ሲል በአማራ ክልል የሚገኙ ሀገረ ስብከቶችን በትግራይ አቡነ ሰላማ ስር እንዲጠሩ ውሳኔ ያሳለፈው ከ2 ዓመታት በፊት ነበር። በብልጽግናው ሊቀመንበር የትግራይ ክልል አስተዳዳሪ ተደርገው የተሾሙት ጄኔራል ታደሰ ወረደ በቅርቡ በሰጡት ማብራሪያቸው ላይ ይህንኑ የህወሓት አቋም ደግፈው መናገራቸው አይዘነጋም። በህወሓት በተወረረው ራያ አላማጣ ወረዳ የተመደበው የህወሓት አስተዳደር በትግርኛ ቋንቋ በጻፉት ደብዳቤ በራያ አላማጣ ከተማና በመላ ወረዳው የሚገኙ ቤተክርስቲያናት በትግራይ ክልል አስተዳደር ስር ስለሚተዳደሩ ከዛሬ ጀምረው በመቀሌው መንበረ ሰላማ ስር መሆናቸውን ተቀብለው ማህተማቸውንም ለማይጨው ሀገረ ስብከት እንዲያስረክቡ ሲል ማሳሰቢያ ሰጥቷል። ወደ መጨረሻው ዜናችን እናልፋለን። በኦሮሚያ ክልል የዘር ፍጅት ተፈጽሟል። ኢህአፓ በኦሮሚያ ክልል ምዕራብ ሐረርጌ ዞንና ባሩሲ ዞኖች የዘር ፍጅት መፈጸሙን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አስታወቀ። ኢህአፓ ለዝግጅት ክፍላችን በላከው መግለጫው በምዕራብ ሐረርጌ ዞንና ባሩሲ እየተፈጸሙ ያሉትን የዘር ፍጅቶች በስርዓቱ ሆን ተብለው
ታፍነዋል ብሏል። የታፈነ ዘር ማጥፋት ተፈጽሟል ሲል የገለጸው የኢህአፓ መግለጫ በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጉዶ ቀበሌና ኤፈባስ በምትባል የገጠር መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላፊ ተስፋ ወሌ የሚባሉ እናት በጥይት ተደብድበው ተገድለዋል። በዚሁ ቀበሌና በአጎራባች ቀበሌዎች አብዶ ሸምበቆ፣ ረብሱ፣ ሼካደም፣ ሉጎ በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው ናቸው። ብንናገርም ሰሚ የለም፣ ህዝቡና ሚዲያውም እኛን ረስቶናል ሲሉ በምሬትና በፍርሃት ገልጸውልኛል ብሏል። አቶ ሽመልስ አብዲሳ በሚመሩት የኦሮሚያ ክልል እየተፈጸሙ ያሉ ግድያዎች የዘር ፍጅት መሆናቸውን በማስረጃ አስደግፎ የገለጸው ኢህአፓ ግድያዎቹ ሃይማኖትንና የብሔር ማንነትን መሰረት ባደረገ መልኩ የሚፈጸሙ ናቸው ሲል ገልጿል። ፓርቲው አክሎም በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለሟ በለጠ ጋር ባለው መንገሻና ሳምነው አበይነ የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል። በርካቶቹን ቆስለዋል በማለት የክልሉ መንግስት ያፈነውን የዘር ፍጅት ወንጀል ገልጾታል። ፓርቲው መግለጫውን ሲቀጥልም ይህን መረጃ እያጣራን ባለንበት ወቅት በአርሲ ዞን በሆንቆሎ ዋቢ ወረዳ በቀቅሳ ቀበሌ የደረሰ ሰብል በመሰብሰብ ላይ የነበሩ ከ19 በላይ አርሶ አደሮች ህዳር 18 ቀን 2018 ዓ.ም ታፍነው መወሰዳቸውን ከቦታው ለማረጋገጥ ችለናል። በዚሁ አካባቢ በቅርቡ ወንድማማቾቹን ጨምሮ 3 ንጹሃን እንደተገደሉ ይታወሳል። የኢህአፓ በምዕራብ ሐረርጌ ባሉ በርካታ ቀበሌዎች በጥንቃቄ ተደብቆ የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ እየተካሄደ ያለውን የዘር ፍጅት በአጽንኦት ያወግዛል። የታገቱትም ያለምንም ቅድመ ሁኔታ እንዲፈቱም ይጠይቃል በማለት የክልሉ ብልጽግና የሚፈጽመውን ማንነት ተኮር ጥቃት አስታውቋል። የብልጽግናው መንግስት በኦሮሚያ ክልል የሚፈጽመውን ማንነት ተኮር ግድያና ማሳደድ አስመልክቶ ጠቅላይ ቤተ ክህነትም ሆነች ሌሎች ግብረሰናይ ድርጅቶች ወይም በሰብአዊ መብት ጥሰት ላይ የሚሰሩ ዓለም አቀፍና የሀገር አቀፍ ተቋማት ብዙም አስተያየት ሲሰጡ አይሰማም። በኦሮሚያ ክልል የሚፈጸመውን የተቀናጀና መዋቅርን ተጠቅሞ የሚፈጸም ማሳደድን፣ ማፈናቀልና ግድያን እናት ፓርቲ በተደጋጋሚ ሲያወግዝ ይደመጣል። ኢህአፓና መኢአድም የስርዓቱን የጦር ወንጀል አውግዘው ተከታታይ መግለጫዎችን ሲሰጡ ታይተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 19 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር